ሩዝ አበባ ላይ ሩዝ አይቻለሁ አንቺን የሚመስል ፈልግ ያጥቻለሁ እያለ እንግዲህ ያ በዚህ መልኩ ተንበርክኮ አይንሽን ከኔ ላይ ጥለሾ ብሰበር ከማንኛው ዳኛ ትካፈለው ነበር እያለ እንደምትመለከቱት እንግዲህ በክብር ተንበርክኮ እየጠየቃት ነው ማለት ነው። በጣም ነው ደስ የሚለው። ደስታችሁ የሆነ ኮመንት ላይ አሳውቁኝ። እንግዲህ ጧት ላይ ፎቶውን አይቼ መጥቼላችሁ ነበረ። ያው እንግዲህ የኔትወርክ ችግርም ሊሆን ይችላል ወይም እንግዲህ ብቻ ሰርፕራይዝ ሊያደርጉን ነው ወይ ደግሞ ስራ በዝቶባቸው ሊሆን ይችላል። አልሙሄም እንመጣል ብለውና ነበር ግን አልመጡም። ዛሬ መሽቷል። እንግዲህ ካሁን በኋላ የሚለቁ አይመስለኝም። እርግጠኛ ነኝ ነገ ከይቅርታ ጋር ይለቁልናል በጧት ብዬ ተስፋ አደርጋለሁ። እንግዲህ በጉጉት የጠበቃቸው ውድ እህቶቼ አብሽሩ ይመጣሉ ነገ እላችኋለሁኝ። ዛሬ ካልመጡ ሁላችንም ግን በተስፋ ነበር የጠበቅነው። ለማንኛውም ያው እናንተ አይታችሁታል ቪዲዮውን ነው እንጂ በፎቶ ስላያችሁት እኛም የምፈልገው የእሷን ደስታ እስከሆነ ድረስ ያው ደስታዋ ደግሞ በቃ አይተናል። ቀለበቱ የት ነው እያላችሁ ነበርና ዛሬ ላይ እንግዲህ ተንበርክኮ ታገቢኛለሽ እያላት ነው። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ለምትሰጡኝ አስተያየትም ሰብም ላይክም እያደረጋችሁ ማሻአላ። እኔ ሄሉ እውነት ለመናገር የዛሬ አመት ራሱ በዛኛው ቻናል በጣም ነው የምወዳት። በቃ የዋህ ልጅ ናት፣ ጥሩ ልጅ ናትና በእሷ ስራ ነበረ እንደዚሁ እያልኩ ስሰራ ነበርና እውነት በእነሱ ጀምሬ ወዲያውኑ ነበረ በቃ እንትን ያልኩት ሞኔታይዝ ሆንኩኝ። ከዛም በኋላ በቃ በጣም ብዙ እህቶችን ማፍርቼ ነበር። ስጠፋ ራሱ እንደዚህ የፈለጋችሁኝ እህቶችን ማለት ነው አላህ ይጠብቅልኝ። ለሰው ተጨንቃችሁ የምታስቡ አይነት እህቶችን አላህ ለእናንተ የሚያስብላችሁ። በስደት ላይ ያላችሁ እህቶችን ከዚህ ህይወት በቃ ድካም ነው። አልሐምዱሊላህ ጤና ሆነን ስለሰራን አናማርረውም። ነገር ግን ብዙዎቻችን በቃ ቤተሰብን ማየት ናፍቆን የራሳችንን ህይወት መኖር እንዲሁም ደግሞ አግብታችሁ መታችሁ እዚህ ሀገር ላይ ስትመጡ ባላችሁ ሌላ አግብቶባችሁ ወይ ተለያይታችሁ በቃ ይሆናል። አንዳንድ ጊዜ ድህነትን ፍቅርን ያሳጣልና እዛ ኑሯችሁ ኑሮ አልሳካላችሁ ብሎ ሰርተን እንቀየራል ብላችሁ ሀገር ስትወጡ በተስፋ ነገር ግን እናንተ እንዳልጠበቃችሁት የሆናችሁ ብዙ እህቶች አላችሁ። ግን አብሽሩ እህቶች፣ ብዙ የተጎዱ ሰዎችን አውቃለሁ። ብዙ ራሳቸውን አጥፍተው ህይወታቸውን ያጡ እህቶች እናውቃለን። ብዙ ደግሞ እንደዚሁ እነሱ ተስፋ አድርገው መጥተው እዚህ ጋር ህይወትን እንኳን እንደጠበቅ ነው ስለማትሆን ብዙ መከራ ስቃይን እያሳለፉ እየኖሩ ግን ደግሞ እዛ የሚሰሙት ነገር የሚጠብቃቸው ነገር እነሱ በሰሩት ብር ሌላ አግብቶ ሌላ ይዞባት የገዛ ጓደኛዋን በቃ የማትሰሙት ነገር የላችሁም። ሱብሃንአላህ እንዲህ አይነቶችን ነገር ስታስቡ በጣም ነው እንትን የሚላችሁና ያለን ነገር እኛ አልሐምዱሊላህ እንደሚያስብለን ነው የምነግራችሁና ብዙ ቶች አላችሁ በትዳር ውስጥ ሆናችሁ ትንሽዬ ነገር ሲያጠፋ ለምን ብላችሁ ትዳር ለመበተን የምታስቡ አይነት ሰዎች አይዋ ያው እንግዲህ ምክር እሰጣለሁ በየሳዘበዝብ ልጁ ሞቶ እኮ እየጠራኝ ስደት ነገር ትላላችሁ። አንዲት ቪዲዮ ለመስራት እንኳን እንትን የማንል ትላለች ሞይሙና እና ማለት ነው። ስለዚህ እንደዚህ የደከማችሁ ቶች አንዳንድ ትንሽ የስተት ስታገኙ ሩጣችሁ ለመበተናት ሞክሩ። ያው እንግዲህ ትዳር ከእናንተ በላይ ባላቀም ብዙዎቻችሁ በትንሽ ነገር ምክንያቱም አባይን ያላየ ምንጭን ያደንቃል ይባላል አይደለ? እና ለምንዱ ታውቃላችሁ? በዛ ላይ ደግሞ ራሳችሁ ናችሁ የምትጎዱት። እዚህ ሀገር ላይ ሆናችሁ ብራችሁን አስፈልታችሁ ጊዜያችሁን አባክናችሁ ያለሱ ሰው የለም ብላችሁ አእምሯችሁን አሳምናችሁ የሆነ ሁሉን ነገር ካጠፋችሁ በኋላ ከሱ ጋር በትንሽ ነገር የምትቀያየሙ ከሆነ የምትጎዱት እናንተ ናችሁና ነገሮችን ቀስ ብላችሁ ለመፍታት ለማስተካከል ማለት የንዴታችሁን ብቻ ሳይሆን ትናንት የለፋችሁለትን ትናንት መስዋዕት የከፈላችሁለትን ለማስተካከል ሞክሩ። ከዛ ባለፈ ደግሞ እንደው አግብቶ እዚህ ሀገር ላይ መምጣት አስፈላጊ ነው ብዬ አላስብም። እንደዛ ብዬ ነው ማስበው። ለምን እኔ ብዙ ቶችን እያየኋቸው ስለሆነ ተራርቆ ፍቅር የሚባለው ነገር በጣም ከባድ ነውና ወንድ ላይ እንኳን ርቀናቸው አብረናቸው ሆነን እየታመነው አይደለምና ትናንት የሆነ ቪዲዮ አይቼ ማለት ነው የሚገርማቸው ነገር ልጅቷ 10 አመት እዚህ ሀገር ኑራለች። እሱ ግን በመጣች በ3 አመቷ አግብቶ የገዛ ታላቅ እህቷን ማለት ነው። እኔ በጣም ነው የገረመኝ። እሱስ ባዲያ ነው። እንደው እህቶችና እናንተ ጓደኛ የምትባሉ አይነት ሰዎች ያመናችሁን ሰው መክዳት። እኔ እናት ልጅ ምንም ቢሆን አላ አይደል እንግዲህ ጓደኛ ስትሉ ያው ባዲነትም ስግነትም ስለሌለ አንዳንድ ጊዜ ራስ ወደድ ሰዎች ይከዷችኋል። እሱ ይሁንሽ። ግን እኔ አሁን ላይ በእናታችን ላይ ራሱ እየመጣብን ያለ በላአን ያልገባኝም እና
እውነት ለመናገር በቃ ፈጣሪያችሁን ብትፈሩ የተመረጠ ነው። እና የገዛት ወይ እናቷ ልጅ እንግዲህ 10 አመት እየተቃጠለች እሷ ለትሄድ ስትል አትመጭም ከዛሬ ነገ እያላት ማለት ነው። ከዛ እሷ የገዛ ታላቅ እህቷን አግብቶ የ7 አመት ላይ ወልዷል። እንግዲህ አስብ ውሃ ገባህ በኋላ ለምንድን ነው ብር እንዴት ልክ ያላደረጋት ይለዋል። አይ እኔ እኮ አለ እዛ ሁና ሀስዋገን ላይ ትሞትብኛለች ብዬ ነው አለ። እና ታዲያ ጠቀማት እንዴ? የ10 አመት ብሯን በልቶ ብርሽን አትላኪ እንደ ይኩኛለሁ ቢላት የተሻለ ነበር። ምንም አይደለም ግን ብሯን በልቶ አሁን ላይ ልጁን አሳድጎ እሱ በገዛ እህታችሁ ላይ እንዲህ አይነት ሲፈጠም ነው በጣም የሚያሳዝነው። እና እንደዚህ አይነት ነገር ሀገራችሁ ከመውጣታችሁ በፊት አንደኛ እንዲህ ገና ያላገባችሁ ሰው ያግብታችሁ ወደ ስደት ባትመጡ እኔም እላለሁኝ። ለምን ይህ ገንዘብ መበላቱ ብቻ አይደለም፣ ህይወታቸውን በስደት ላይ የሚያጡ አይነት ሰዎች አሉ። በሽተኛ ትሆናላችሁ። እናንተ ራሳችሁን ከጠበቃችሁ ዛሬ ያጣችሁን ነገር ነገ ታገኛላችሁ። ግን እናንተ በሽተኛ ከሆናችሁ ያላችሁንም ገንዘብ በጤናችሁ ጨርሳችሁ ያንም አልበቃ ብሎ ልመና መውጣት አለና ዋናው ጤና ነው። እህቶች በደረሰባችሁ ነገር አልሐምዱሊላህ ብላችሁ አሳልፉ። ከዛ ባለፈ ደግሞ ከመግባታችሁ በፊት ተጠንቀቁ ለማለት ያክል ነው። ለምን እኔ ሚዲያ ላይ የምሰማው ነገር ሁላ በጣም ያሳዝናል። አላህ ይጠብቀን ሁላችንንም። ደግሞ በአሁኑ ሰዓት ጓደኛ አትማኑ። የእውነት ነው የምላችሁ። እኔ እንጃ ብዙ ሰው በጓደኛ ተማሯል። ብታምኑ እንኳ ጓደኛ ያን ያክል ነገ ጧት እነሱ ጋር ብትጣሉ አሳልፎ የሚሰጣችሁ አይነት ሚስጥር ለጓደኛ አታውሩ። መኑ ነው የምላችሁ። ይሄን ነገር አታድርጉ። በቃ ኖርማሊ ከላይ መባላት ካለባችሁ አብራችሁ ብሉ፣ አብራችሁ ጠጡ። በሌላው እንደዚህ ኖርማሊ ግንኙነት ካለ ባህል ምናምን አብራችሁ አሉ። ከዛ ባለፈ ግን ያለፈ ሚስጥር ነገር ለጓደኛ አትናገሩ። በአሁኑ ሰዓት ከባድ ነው እና አላችኋለሁ። ያው በነሄሉ መጥቻለሁ። ዙሮ ነገ ይመጣሉ። መልካም ህይወት ይስጣችሁ። እልፍ ብሉ እልፍ ይገኛል ነው። አንድ ሰው ሄደ ብላችሁ ራሳችሁን አታጨናንቁ። የረከሰው ሲሄድ የከበረው ይመጣል። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም።